ጤና ይስጥልን ተመልካቾች ዛሬ ትዝታችን በኢቢኤስ ካራዶቹ መንደር ከጨርቆስ ይገኛል። ጨርቆስ ቂርቆስ በመባልም የሚታወቅ ሰፈር ነው። እንግዲህ ስለ ጨርቆስ ሰፈር ትዝታ ለመስራት ስንንደረደር አቤት እንዴት እንደምናደርገው እኛም እየጨነቀን ነው። ምክንያቱም የጨርቆስ ልጆች ትዝታቸው እጅግ በጣም ሰፊ በመሆኑ ነው። የጨርቆስ ነገር እንግዲህ ሲነሳ በተለይ በኢትዮጵያ ፊልሞች ውስጥ በብዛት የጨርቆስ ልጆች ገጸ ባህሪ ሆነው ወይም ደግሞ ጨርቆስ ሰፈሩ ራሱ በብዙ ፊልሞች ውስጥ የምናገኘው ነው። ጨርቆስ ሲነሳ ፍቅር ነው። ጨርቆስ ሲነሳ ደስታ ነው። ጨርቆስ ሲነሳ አንድነት ነው። ጨርቆስ ሲነሳ ህብረት ነው። ጨርቆስ ሲነሳ የአራዳ ልጅነት መገለጫ ነው ይባላል እና የጨርቆስ ሰፈር ትዝታን ልንቃኝ ወደደን። በነገራችን ላይ ዛሬ ይህን ቀረጻ የምናደርገው እሁድ በማለዳ መተን ነው። ምክንያቱም በጨርቆስ ሰፈር ውስጥ የሚገኘው የቂርቆስ ቤተክርስቲያን ከሰፈሩ ትዝታ ጋር ከሰፈሩ ማህበረሰብ ጋር እጅግ በጣም የረጅም ዘመን መነሻ የረጅም ዘመን ትስስር ስላለው ማለት ነው። የጨርቆስ ሰፈር ነው እንግዲህ ሲነሳ በተለይ ሀገር ቤቱም ውጭም ያሉ ልጆች የጨርቆስ ልጆች ማለት ነው ስለ ሰፈራቸው አውርቶ አይጠግቡም ይባላል። እናም እኛም እንዲህ ልንል ወደድን። ትዝታ ካራዶቹ መንደር ከጨርቆስ ሰፈር ሰማይ ስር የትዝታዬ ናት አየስሜቴ መውደድ። አዎን አጃኢበኛዋ ጨርቆስ ስትነሳ ትዝታዋ ሲቀሰቀስ የአራዳ ልጆቿ እንደ ጉድ ይነዝራቸዋል። ትዝታዋን ለማውራት ከየቱ እንደሚጀምሩ ግራው ይገባቸዋል። የቱን ይዤ የቱን ጥዬ የቱን ነግሬ የቱን ተርኬ የቱን ደብቄ የቱን አውርቼ የቱን ሰብስቤ የቱን ዘርቼ እያሉ በአፋቸው ከጨርቆስ ፍቅር የተጠመቀ ማርና ወተት እንደሞላ ሁሉ ጨርቆስዬን እያንቆላበላጠሱ ታቦተ ቂርቆስን እያወደሱ ይይዙ ይጨብጡትን ያጣሉ። ለዚህ አባባሌ ታዲያ እኔው የትዝታው ፈላጊ ተንከራታች ምስክር ነኝ። እውነት እላችኋለሁ ድፍን የአዲስ አበባ ላይ ስለ ጨርቆስ ልጆች እርድናና ፍቅር ሰርክ ያወራል፣ ሰርክ ያደንቃል። የጨርቆስ ልጆች ፈሌ በማለት አቆላምጠው የሚጠሯት ፈለገ ዮርዳኖስ ተማሪ ቤት ታላቋ የትዝታ ቀየናትና ጨርቆሶች ባሉበት ሁሉ ሸገርም ይሁን ክልል አውሮፓም ይሁን አሜሪካ ሁሌም ፈሌ ለዘላለም ኑሪ እያሉ ያዜሙላታል። 10 ቀበሌ 11 ቀበሌ 12 ቀበሌ 13 ቀበሌ 14 ቀበሌ 23 ቀበሌ 24 ቀበሌ 25 ቀበሌ 31 ቀበሌ 32 ቀበሌ አንድ ላይ ሆነው የዛሬዋን ቂርቆስን መሰረቷት። እነ ድድ ማስጫና አስናቀች ማሊያ ቤትና እነ ማርገጃ እንዲሁም ሌሎች ብዙ ሌሎች በጨርቆስ ልጆች የፍቅር ትዝታ ዝንታለም በልቦናቸው ይኖራሉ። ይህ የምትመለከቱት ድልድይ የዛሬና ያደርገውና ሳይፈርስ በፊት ከለጋሃር ተነስቶ ለሚመጣ ሁሉ የሚየ ምኒልክ ባቡርን እያስጎበኘ ከቡፌ ደላ ጋር እያሰናኘ ለጋሃርና ጨርቆስን እያገናኘ ከመቶ ዓመታት ዕድሜ በላይ ያስቆጠረው የብረት ድልድይ ትዝታው እልፍ ነውና የጨርቆስ ልጆች እንዲህ ሲሉ ተቀኝተውለት እንደነበር ይነገራል። አይጠነሰስም ጌሾ በጠርሙስ ሰፈሬ ለጋሃር ታቦቴ ቂርቆስ። አይጠነሰስም ጌሾ በጠርሙስ ሰፈሬ ለጋሃር ታቦቴ ቂርቆስ። I am a disco dancer. I am a disco dancer. I am a disco dancer.
ካራዶቹ መንደር ከጨርቆስ ሰማይ ሰፈር ስር ትዝታን እያየን እንገኛለን። እንግዲህ በግራና በቀኝ የአራዳ ልጆች አሉ። ጨርቆስ ሲነሳ ቀደም ብዬ እንዳልኳችሁ በአራዳነት ይታወቃል። ከዛ በላይ ደግሞ በፍቅርና በአንድነት ነው የሚታወቀው። የጨርቆስ አራዳነት የጨርቆስ ፍቅር ምን ይመስላል? ይሄው የጨርቆስ ልጆች አጠገቤ ናቸው። እሱ ጂሚ ነው፣ አዘርና ሶል አይደለም እንዴ? ግቡልኝ። አብሽር ጂሚ። ይሰይ አብሽር። የትዝታዬ ናት የስሜቴ መቤት ጨርቆስና እርድናው እንግዲህ በጣም አብሮ ያደገ አብሮ የታደገ ነው ማለት ይቻላል። በተካፍሎ በመብላት ካሉት አዲስ አበባ ላይ ካሉት ክፍለ ከተማዎች አንደኛ ነው። እሺ በጣም እና ብቻውን የሚበላ ሰፈር አይደለም። እሺ ለጓደኛው ሟች ነው። ቀልዱም የዛን ያህል ነው። ተፈነካክተ ጠዋት ላይ አብረ ተሰረታስተው ለምትበላበት ሰዓት አለ። ወደር ያለውም አይመስልኝ። ኦኬ ተፈነካክተ አፉ ተባባላለ። አፉ ተባብለ ወዲያው መብላት ነው። እንደዚህ ያለ ጭንቀት የለም። ፍርድ ቤት ሂድ መጥሪያ አምጣ እዛ ተደበቅ ምናምን የለም ጨርቆስ ላይ። ሶል አዎ ደስ የሚለው ነገር የፍቅራችን ጥግ ሌላው ቀርቶ ምግብ እንኳን ቀርቦ እንብላ እስክትባል አጠብቅም መተህ መስፈር ነው። እንብላ ከተባልክ እንደውም አንተ የሌላ ሰፈር ልጅ ነህ ማለት ነው። ነገር ነው ማለት አሁን ወደ አዘር ልንሄድ ነው። አዘር እኔ እንደውም እንግሊዘኛው አዘር ነኝ ሲለኝ ሌላ የሚለው የለም አዘር እሱ መስሎኝ ነበር። ሳጣራ አዘርባጃን ነው ለካ። ወደ አዘርባጃን ነው ሰፈር። አዘር ማለት ቆንጆ ስሜ ነው። በጣም ወዶ ጨርቆስ መጥቼ ሁሉም በእጄ ሁሉም በደጅ የሚባልበት ሰፈር ነው። ትበላለህ ከአዶ ትዝናናለህ ሮናልዶ ይባላል። እሺ ቡሌው የሚወጣው ከአዶ እና ፍቅር የሆነ ሰፈር ነው ጨርቆስ። ታቦቱ ነው። ሙስሊም ነኝ፣ የእስልምና እምነት ተከታይ ነኝ። ግን ጨርቆስ ማለት ለኔ ብዙ ነገር ነው። አራዶችስ እነማን ነበሩ? ቂርቆስን የበለጠ አራዳ ያለ ሰፈር እኔ ያለ አይመስለኝም። በእርግጥ ነው የምነግርህ። ያው በፍጥነትም ፈጣኖች ነን። እሺ እጅም አንሰጥም ነን። የመጀመሪያው በማንኛውም ቦታ ላይ ብዙ ስሞች አሉ መሰለኝ። አሁን ቂርቆስ ምናምን እንደሚባል ከደርግም ጀምረ ይሁን በአሁን ባለህም ጊዜ ቂርቆስ የምትገለጽበት በጸብም ጎበዞች ነው። ጥሩ ሰፈር ነው። እንደ ቦምባርድ የተመሰረተው ቂርቆስ ነው። ከዛ በኋላ ነው 4 ኪሎ እነ ኪምባ ምናምን ፍለጠው ቁረጠው ምናምን የመጣው ከቂርቆስ በኋላ ነው። ምን ብለን ስም እናውጣ የሚሉት መንደርተኞች ሌላ አሁን እንደ ፈረንሳይ ለጋሲዮን 4 ኪሎ ሄደህ ስትጣላ እኛ ፍለጠው ነው ምናምን ብሎ ስም ያወጡልህ። መጀመሪያ የወጣው ጨርቆስ ነው። ጨርቆስ ቦምባርድ ሲወጣ እኮ ጨርቆስ ላይ ሲወጣ የመጨረሻው ሰዓት ላይ ድንጋይ ነው እንደሆነ ታውቃለህ። ቦምባርድ ማለት እየተፈነካከትክ ነው የምትሄደው። ፖሊስ በሚከታተልበት ሰዓት ስልቱን የሚቀይር የቂርቆስ ልጅ ነው። መጨረሻ ላይ በጥቁር ፌስታል ድንጋዩን ይዞ ወክ ማድረግ ጀመረ። ፖሊስ በሚይዝበት ሰዓት ዳቦ ነው የምትለው። እሱ ካለፈ በኋላ ሁለት ሰው ተደፍቷል። የዚህ ሰዓት ነው መጥቶ የሚጠይቀን። ከዛው እንዴት እናገኛቸው? አሁን እኮ ነው ያለፈው፣ ዳቦ ነው ብሎኝ ነው እኮ ያለፈው፣ ድንጋይ ነው ያዘው እስከሚል ፖሊስ የሚታወቅበት ሰፈር ስለ ጨርቆስ እንደሆነ ይሄንን ደረጃ ድረስ እኔ ያውቀዋለሁ። በዛው ሰዓት ከፈልጋ ተፈትሻል። ቦሩ ራሱ ከዚህ ነው የመጣው። ላወሩና ቦሩ ከጨርቆስ ነው የመጣው እና ቋንቋ ራሱ እስቲ እነሱን እናንሳቸው። የአራዳ ቃላት እነማን ናቸው? ጨርቆስ ላይ ላወሩ ቦሩ እና ምንሽ ምናምን የመጣው ከቂርቆስ ነው። ሄደ ዘመተ፣ ያው እዛው ነው የዘመተበት ቦታ ማለት ቃሉ ነው የዘመተው። ቃሉ ምኑ ከዚህ የዘመተው ግን እነዛ ጋርም ጠፋ ሳይሆን ከዚህ ሄዶ ነው እነዛ ጋር የሄደበት ምክንያት ማለት ነው። ምንሽ የምትባል በጣም ዘመናዊ ቋንቋ የምትዘ ጨርቆስ ላይ እኮ ምንም የምታንገራግርለት ነገር የለም። ሶስት ነን እናንተ አሁን ሶስት ነን አይደል? ሁለታችን ከፊት ከሄድን አንዱ ኋላ ከቀረ ሲየተደረክ እንደሆነ ማውቃለሁ። ምን እየተቦጨከና ሲየተደረክ ይሄን ቋንቋ ራሱ ከጨርቆስ ነው የመጣው። እየቦጨከ ነው ይላል። ሶስት ሆነን እኮ እየሄድን ኋላ ለምን ቀረ? ሊቦጨከ ነው ይላል። አሁን እያማህ ነው ሲም እያደረገ ነው። እንደዚህ አይነት ምናምን ቋንቋዎች በጣም በቅርብ ቀን እንደም ከናይጄሪያ የተገዛው ተጫዋች አለና ከናይጄሪያ ገዛችሁ እንዴ? እሱ ነው ከናይጄሪያ የተገዛው። ይሄ ነው የተገዛው ከናይጄሪያ ራሱ ቂርቆስ ይፈልገው ይገዛል። ቋንቋ አይችል ምን አይችል አደንጓሬ ከመብላት ወደ እንጀራ የለወጠ የታባስ ከየት ነው የመጣው? እውነት ከናይጄሪያ ነው የመጣው። ቡርኪና ፋሶ ከናይጄሪያ በታዳጊ ነው የሚያደርገው። አውልቀው እዚህ ነው እኮ አውልቀው የተባለው። የትዝታዬ ናት የስሜቴ መቤት
ና እንጂ ነጠጣም እንዴ ቆመኛ ነው ሶልም ግን በጣም ከሚገርም ነገር ስም ካጣ ቂርቆስ ላይ ውጣ ነው የሚባለው። የቅጥያ ማንም አሁን እዚህ ሰፈር ላይ መጣ በኖርማል ስሙ ጠርተው አንተ በመታወቂያ ስሙ የምታውቀው ሰው የለም። እስቲ በቅጥል ማንም ሰው በቅጥል ሰው ማንም በቅጥል ስም ነው። በኖርማል ሰው ማንም ቂርቆስን የሚያውቀው የለም። አሁን ስሙ እሱ ማሙሽ መኮንን ታው ማሙሽ መኮንን ነው እንግዲህ ኖርማል ስሙ እንደዚህ ቅጥያ ስሞች አሉ። ወዲ ደግሞ አለ ወዲ እሺ ባንጃው እሺ ዱዳው ሌላ የቅጥል ስሞች አላቸው። አንተ ራስህ ስምህን ጥራለት። አሁን ያ አዘርባጃን ጸጉሩ ካላግባብ ስላለቀ ነው። አባ አዘርባጃን አለ ግን እዚሁ ነው ያለው። ኦኬ አዘርባጃን አሉ ብዙዎች አሉ። በምክንያት እንጂ እኔ አሁን አጃይ ጂሚ እኔ ትምህርቴን ያቆምኩት በዲስኮ ነው። አያማ ዲስኮ ዳንስ ጂሚ ያለ ለዛ አናት እያልኩ ጂሚ ካላለው እያልኩ አሁን ጂሚ ቀይ ነው፣ እኔ ጥቁር ነኝ። ወጣ ያ በመዝ ዝም ብለህ አላረ ፋይርጅነት እድሜ ታይም ገላይ ከዛ በኋላ ደግሞ ቀጠለና ሀጃይ ደግሞ ትንሽ ቦክስም ተጫውቻለሁ። እሺ ዝም ብዬ ቀጠቀጣለሁ። ምንድነው የነጭ ባሪያ ሀጃይ የሌለው ባሪያ ስባል ተጣልኩ። እሺ ሀጃይ የሌለው ነው። እኔ አሁን እንዳሸነፍኩ መስሎኛል፣ ግን ተሸንፌያለሁ። ይሄ ሀጃይ የሌለው ተባለ። ሀጃይ ብዬ ቀረው። በቃ ሀጃይ ይባላል፣ ጂሚ ይባላል ምናምን። ጂሚ ሀጃ ኑሜሪጃ ሆሪ ሚኬሪና ሀጃ ሲነሳ ድፍት ያኔ ተፈጣን በጣም እኮ ከተማ ጥንት ራስ ሲኒማ ራስ በምናይበት ሰዓት ነው ዲስኮ እንግዲህ ያኔ ዳንሷን ታስታውሳት ይሆን? ትንሽ እንያዝ እስቲ ትንሽ እውነት ዳንሷን እንዴት አድርገህ አዘርጋ ትንሽ እንያዝ። አይ አልችላትም እኔ ዳንሷን ኖ አይ ጂሚ አንዴ ተጫወታ ዲስኮ ዳንሰር እስቲ ንግባ። ፑቻን ይራይ ሆላቸው ኦባሪ እናቼ ላለው ወይ ትመጣለህ ይመጣል። በቃ ትተኛለህ ማለት ነው። ቶቹሞ ቶናቾ አሜሬ ሳትናቾ ጎ አይ አም ዲስኮ ዳንሰር ይሄ ነው ጨዋታው። አሁን የለም አሁን ማቶ ይሄ ዝም ብለህ ራብ የሚለቅብህ ዘፈን ነው። አሁን የለም እንደዚህ አይነት ዘፈን እንጂ ምን አይነት ሰው ጥንቅሼ ምናምን እንደዚህ የለም። እኛ የዛን ጊዜ ያው ቶሮኪና ካሮኪ ቱኒያ ኤድል ባሮኪ ሲል ያኔ ትነሳላት እንደ ጦር ሜዳ በለው። በቃ ምን አይነት ፊልም አይነት ታዲያ አንተ ያንን እኮ መተግበር አለብህ። ፊልሙን አይተህ ትመጣለህ። ካራቴም ከሆነ ካራቴ፣ ጀልሸልታይም ከሆነ ትዘፍናለህ። ጥግ ይዘህ በቃ እንደዚህ ነው። በቃ ደግሞ ትርጉም ደግሞ ጥሩ። እስቲ አሁን ሰንደግ ሜሪጃን ተሸባብች ገረምቱ ነው ቁጥር 2 ሼፉ ላይ የተሰራው ፊልም ነው። የተቀምጣ አበባ ብሎ የተረጎመው ልጅ ማለት ነው። አሁን ይሄንን ካራክተር የሰጠሁት እኔ ነኝ። በጣም ፊልሞችን ስለማይ የሆነች ዲያሎግ ቢገባበት በሚል ሼፉ ላይ ፊልም ቤት ገባን። ቪዲዮ ቤት ቁጭ ብሏል ህዝብ ምናምን ያል አሁን የምትመለከቱት ራጃና ጃኑ የፍቅር ፊልም የሚሰሩበት ነው። ቶሮኪና ካሮኪ ቻልቴዮታይ ቻልቸሎታይ ሰንደግ ሜሪ ጃኑ ትሽናይ ይላል። የጥቅምት አበባ ትርጉሙ የጥቅምት አበባ ሲል አንደኛው አረብ ይተኛል፣ አንዷ ትነሳለች። ሆይ ቶቶ ትላጀኛችን ነው። በእንዱ ነው ገባ። በእንዱ ነው በአማርኛ ስላልኩት ነው ገባ። ያ ይሄንን እየሰራን ነው እናሳልፍበት። ቁጭ በጣም የታወቀ ሰፈር ነው። እኔ እንጃ ብቻ ይሄንን ፊልም አሁን ፊልም ላይ ያለው ግን በጣም ብዙ ፍሬንዶችም ኮሜንት ከሚሰጡኝ በዚች በትርጉማ ላይ ነው። አሁን የምናሳያችሁ ህንድ ፊልም የፍቅር ፊልም ነው። ይሄ ህንድ ፊልም ደግሞ ራጅና ኒሻ የሚሰሩበት ነው። ያው እንግዲህ እንደምታውቁት ነው የምትመለከቱት አላችሁ አይደል? ጥሏት ሄዶ ምናምን እንዴ አንተ እኔ ለጋር ቀልድ ምናምን ነገር ይሄን ከድልድይ በታች የምትቀልደው የቆሎ ተራ ቀልድን አትተውም እንዴ ምናምን ነገር ሲል እንዴ ምንድነው ትርጉሙን ንገረኝ ሲል የጥቅምት አበባ ነው ይሏል። በዚህ ነው ፒፕሉ የሚስቀብለት። ይሄ ፊልም በጣም የተዋጣልን ፊልም ነው። ሼፍ ቁጥር 2 ነው። ይሄን ካራክተር ያመጣሁት እኔ ነኝ እንጂ ፕሮዲዩሰሩ ምናምን አይደለም። የትዝታዬ ናት አየስሜቴ መቤት
በጣም ብዙ ነገር አለ። ስደትም ስትሄድ ቂርቆስ ነው ዋናው የመንስኤው። ሰበራ፣ ቆረጣ ምናምን ይፈለጣ ምናምን የመጣው ከቂርቆስ ነው። እድና ብዙ አለ ያልኩበት ሚንስ ያንን ነው። ያንን ስለማት እዚህ ላይ አንድ ነው ልግባል ስላለው ግን ከአዲስ አበባ የመጀመሪያው ስደትን የከፈተው የቂርቆስ ልጅ ነው። መስመሩን ነው የምልህ። ሊቢያ ለመጀመሪያ ጊዜ መጥፋትን የጀመረው የቂርቆስ ልጅ ነው። በዚህም በሚጠፋበት ሰዓት ላይ ከሌላ ቦታ ላይ የሚመጡ ደግሞ ከክፍለ ሀገር የሚመጡ ከመቀሌ ከአስመራ የአስመራ ልጆች ምናምን ሊቢያ ላይ ትገናኛለህ። ሲያገኘው ግን ፈልጎም ያው እዛ በአስመራ የሰማው ታሪክ ነው። ያ የአስመራው ልጅ የመቀሌውም ልጅ የጅማውም ልጅ የቂርቆስ ልጆች ያረፉበት የቱ ጋር ነው? ሊቢያ ላይ ነው። ሊቢያ ስደተኞች ካምፕ ገብተህ ቂርቆስ ልጅ ያለበት ሰፈር ነው የሌላ ሰፈር መጥቶ የሚቀመጠው። እዛ ጋር ስትቀመጥ ማህበራዊ ኑሮነቱን ልነግርህ ነው፣ ፍቅሩን ልነግርህ ነው። ለሰፈሩ ልጅ ብቻ አይደለም የሚሞተው የቂርቆስ ልጅ በረሃ ላይ ሆኖ ለሰው ሞቷል። አሁን እኔ ስደት ወጥቻለሁ፣ የምፈልገው የቂርቆስ ልጅ ነው። ያ የቂርቆስ ልጅ መስመሩን ያውቃል። የምትበላው ደላላ እንዴት እንደሚበላ የሚያስረዳ ለሌላ ሰፈር ልጅ የቂርቆስ ልጅ ነው። ሌላውን ያን ካምፕ እንኳን ለቆ ሲወጣ ለሚገባበት የሌላ ሰፈር ልጅ ጥቅስ ጽፎ የሚወጣ የቂርቆስ ልጅ ነው። ሟች ወንድሜ ቢሆንም አንደኛው ከሟች ወንድሜ ቢሆንም ወንድሞቼ ብዬ የማወራበት ሚንስ አለኝ ከሄዱት ውስጥ ማለት እሺ አንደኛው የኔ ወንድም ቢሆን የሞቱት ደግሞ ሁሉም ወንድሞቼ ስለሆነ ሰማዕታቱ ለነሱ ነፍሳቸው ይማር ሁሉንም ወንድሞቼ ነው። ያው ፍቅሩ አለ ስላለ እውነት ነው። የትዝታዬ ናት የስሜቴ መቤት ጨርቆስ ሲጠቀስ ጨነቀው ሱቅ ተብሎ የሚታወቀው ቦታ በጨርቆስ ልጆች ዘንድ ትልቅ የትዝታ ቦታ እንደሆነ ይነገራል። ጨነቀው ሱቅ ይኸው ከበስተጀርባ የምትመለከቱት ሱቅ ነው። ጨነቀው ሱቅና የጨርቆስ ትዝታ ምን አንዳረጋቸው? እሳቸው ምስክር ናቸው። ጤና ይስጥልኝ። በቅድሚያ እንደምን አለ? ማለበል ስምህን? ተስፋዬ መኮንን እባላለሁ። ተስፍሽ። እሺ እንግዲህ ተስፍሽ ስለ ጨነቀው ሱቅና ስለ አካባቢ ልንጫወት ነው። ለምንድን ነው ለመሆኑ ጨነቀው ሱቅ የተባለው? ይጨንቀዋል? አቶ ጨነቀ የሚባሉ ትልቅ አባት ነበሩ። እሺ ድሮ በኃይለ ሥላሴ ዘመን ሁሉ የነበሩ አባቶች ናቸው። በጣም የሚገርምህ እሳቸው ብቻ አላማ እዚህ አካባቢ ላይ ከተለያየ ብሔር ነው። አሁን እሳቸው ከደቡብ ክልል ነው የመጡት እና በዚህ ልክ እሳቸው መጥተው እዚህ ጋር የመጀመሪያ እንደ ርስት አድርገው የያዙት ከዚህ ጀምረ ታችኛው ፖል ድረስ ዙሪያ እንዲህ ያለ የእሳቸው ቤቶች ናቸው። ማ አቶ ጨነቀ ጭቃሻው ይባላሉ። አቶ ጨነቀውማ ጭቃሻው አዎ እሺ ይባሉ አባት ነበሩ። በእሳቸው ስም ነው የእሳቸው ሱቅ መጀመሪያ ሱቃቸው እዚህ ጋር ሰፈር የእሳቸው ሱቅ ነበር። በእሳቸው ሱቅ ነው ያ ስም ተጠርቶ ጨነቀ ሱቅ ተባለ። እሺ እና በድሮ ዘመን ላይ ከዛ በኋላ እሳቸው የሰፋ አካባቢ አሁን ጨርቆስን አካባቢ ስትጠራ አሁን ከውጭ እንኳን ደብዳቤ ተልኮ ሲመጣላቸው ጨነቀ ሱቅ እሳቸው ያውቁታል ነው የሚባለው። ለምን እሳቸው ቀደምት ስለነበሩ የሁሉንም ሰው የማን ቤት እንደሆነ በዛ እንትና ቤት ወስደህ ስትብል እኛ በጸንታችን እንላከበት ነበር ማለት ይሄን ያለ ያደርጉ ነበር። ስለዚህ ጨነቀው ሱቅ እንደሰማሁት ከንግድ ባሻገር የመልእክት ይቀመጥበት የነበረ ከክፍለ ሀገር ደብዳቤዎች ሲመጡ ልክ እንደ ፖስታ ቤት ድሮ ትልቅ የነበሩ ወጣቶች እዚህ ጋር ቆመው የት እዚህ ጨነቀ ሱቅ በር ላይ ቆመው ወጣቶች በዚህ ጋር አልተጠበሰ ሴት የለችም። እሺ ከየት ስትመጣ ከፈለገ ይሆናል ትምህርት ቤት በዚህ አቋርጣ መጣ ከፈለ በዚህ አቋርጣ የነዘንቦላ ሰፈር በነዘንቦላ ሰፈር ጋር በዛ ልክ ትወጣ የነዘንቦላ ሰፈር ነው። ስለዚህ ጨነቀው ሱቅ ጋር ያልተጠበሰ ሴት የለችም ይባላል። ታስታውሰዋለች። እዚህ ጋር ጨነቀ ሱቅ በር ላይ ያልተለከፈች ሴት የለችም። ያሳወሳችሁ የጨርቆስ ሱቆች እሺ። እና ያ በዘት አሁን ብዙዎቹ እነሱ አሁን ለምሳሌ አሜሪካ ላይ ብዙዎቹ አሉ ያሉ እነ ጎሳዬ ተዘራ እነ ጌታቸው ዋቄ ምናምን አሉ። አሁን በህይወት ያሉት ነው የሞቱት ብዙ ተጫዋች በእግር ኳስ ያሳለፉ አሉ።
አሁን እዛኛው ቤት ብታይ እነ ዳዊት አማኑኤል የሚባል እግር ኳስ ተጫዋች እነ ብርሃኑ ገብሩ ያዛ አቶ ገብሩ ቤት እዚህ ጋር ይታወቅ ትልቅ ቤት ነበረ። አሁን ይሄኛው ድሮ ህብስ ምን ባላ ገብረመድ ሻይ ቤት ነው። ገብረመድ ሻይ ቤት የድሮ ያኛው በማዶ ከፈተው ሱቅ ይባላል። እሺ እቺኛዋ ከፈተው ሱቅ እሺ። እና በዛ በብዙ አሁን ይሄ ቀበሌ 24 ነው ይባላል። ያኛው 23 ይባላል። ድሮ በወጣትነት ዘመን ሁሉም ሰው ግን ቀበሌ 24 እና 23 ድሮ የእግር ኳስ ጨዋታ ይኖራል። እሺ ግን በዛ ሰዓት ላይ ምንድነው የሚያደርጉት? አንድ ላይ ጓደኞች ነን አብረን ነው የምንለው። ሜዳ ላይ ግን አንተዋወቅ። እዛ በስንት ቶክስ ተለያይተን እንመጣለን። እዚህ ከማታ እንደ ራሳቸው ቀበሌዎች በጥበቃዎች እንደ ምንድነው የምትሰሩብን እስከሚሉ ድረስ ማለት የዚህ ነው ያለው። አንድ ላይ ህይወት ያሳለፈን ባባ ከፍ አማን ነው ከየት ነው ከረሜላ ላይ ተገዛለ? ከማሱቅ ላይ ተገዛለ? ከማ የኔ ፍቅር አሁን ሱቁ ነው። አህለን ሳለን እንደምን አለ? አሁን ይሄ እዚህ አሁን የአራተኛ ልጅ መጨረሻ ልጅ ነው። ከዛ ለጉራጌዎች አሁን በጉራጌኛ ቋንቋ ተናጋሪዎች አቶ ሸሪፎና አቶ ግላይ ነበሩ። አሁን እዚህ ሱቁ የልጅ ልጅ ነው የምታገኘው። ስንተኛ ትውልድ ነው አሁን ያስጨነቀው? ያስጨነቀ አራተኛ አሁን ይሄኛው ወደ 5 ያገብቷል። ስለዚህ ጨርቆስ ላይ ጨነቀው ሱቅ በብዙ ትዝታ ታወቃለች። አሁን እንደነገርከኝ አንደኛ ፖስታ አድራሽም ነች አይደለም እንዴ? ፕላስ መልእክትም ሰው ሲመጣ እዚህ ደግሞ በአካባቢው ደግሞ የታወቁ ምልክትም ነው አይደለም? በጨነቀው ሱቅ ወጥፍ ብለህ እሺ። እሳቸው ጋር መጥቶ ሽምግልና የመጣ አይመለስም። በትልቅነት አቶ ጨነቀ ጸብ የሚባል በእሳቸው ጋር መጥቶ ሽምግልና ፍርድ ቤት የሚባል ነገር የለም። በእሳቸው ጋር መጥተው በሽምግልና አስታርቀው የሚለቁ አሁን እዚህ ውስጥ ነው ያስጨነቀው። ተወልጄ ያደኩት እዚች ውስጥ ነው። አንተም እኔም ተወልጄ ያደኩት እዚች ነው። 52 ዓመት እዚች ተወልጄ ያደኩት እዚች ውስጥ አቶ ጨነቀ ግቢ ውስጥ ይሄ ሁሉም ቦታ የምታይ እሳቸው ቤት ነው። ይሄ ሁሉ ደርግ እስኪውርስ እኔ ተወልጄ ያደኩት እዚህ ጨርቆስ። እሺ ሰፈር ምን ትባላለች? አሁን ቦምብ ሰፈር ብለውሃል። ምን እምናል? ቦምብ ሰፈር ቦምብ ከዛ ነው ቦምብ የሰው ነው የማይፈነዳው። ይሄ ክፈተው ሱቅ ይኸውልህ፣ በክፈተው ሱቅ ነው። አሁን ግን ጠፍቶ ሱቁ የለም። ክፈተው ሱቅ ይችላል። ይሄ ቦምብ ሰፈር። አህለን ወሰህለን ቦምብ ሰፈር። ይሄ አሁን ከዛ በዚህ በኩቴና የነዘነበላ ዶርዜ ሰፈር ይባላል። አሁን ዶርዜኛ ቋንቋ ተናጋሪዎች ናቸው ያሉበት እዚህ አካባቢ። ስለዚህ ጨነቀው ሱቅ ወደ ዶርዜ ሰፈር ትወስዳለች፣ ወደ ቦምብ ሰፈር ትወስዳለች፣ ወደ በክተራ ትወስዳለች፣ ወደ በክተራ ትወስዳለች፣ ወደ ማርገጃ ትወስዳለች። ሴንተር ነች ቦታ። ጨነቀው ዋው! በጣም አሪፍ ነው። አቶ ጨነቀው ትልቅ የትዝታዬ ናት የስሜቴ መቤት። ብዙ ሰው የሚመሰክረው የአዲስ አበባ ሕዝብ የተቸገረን ሰው ሲመጣ የጨርቆስ ልጆችን አገኘሃቸው ወይ ተብሎ ይጠየቃል አሉ። በከፍተኛ ደረጃ እንኳን እዚህ ማርገጃ ጋር ማርገጃ ብቅ ብለሃል ወይ? ማርገጃ አካባቢ ሄድ እንደዚህ ይባላል ነው። ማርገጃ ማለት ይሄ ነው አይደለም? እንኳን የተቸገረ ሰው ይቅርና እብድ እንኳን ሳይጎበኛት አያልፍም እኮ ጨርቆስ። እብድ ጎብኝቷት ነው የሚያልፈው። አሳልፈን ለአምቡላንስ አንሰጥም። አባዲና ራሱ አይቀብሩም። እማናውቀው እንኳን ቢሆን አባዲና ራሱ አይቀብሩም። ይሄ ደግሞ ለየት የሚያደርገው ሰፈሩ እሱ ነው። ያ ነው ገብቷል። ገንዘ ምን ብለን ያኛው ሰውዬ በስነ ስርዓት ሰው ነውና ገብቷል። ብሄር ምናምን እንኳን አይደለም የምንለየው፣ አናውቀውም። መጣ እዚህ ጋር ቢታመም ምን ቢል አስታመነው ምን ብለን ገናንዘ ምን ብለን እንቀብሯለን። ብዙ ሰው የጨርቆስ ልጆችን የሚያውቀው እንደውም ምንድነው አቴንዳንስ መጀመሪያ አንድ የጨርቆስ ልጅ ጠዋት እንደነጋለት የመጀመሪያው ስራ አቴንዳንስ ነው አይደል? አዎ። ለቤተክርስቲያን ተሳልሞ ዞሮ ማይም እስቲ እሱን ንገሩኝ። አሁን ከቤት ተነስተውታል። አዎ። ወይ እሱ ወይ ጓደኛዬ ተሳልሞ እዛ ጋር ቁጭ ብሏል። ይጠራል፣ አትዞርለትም። ዋናው ግንኙነት ከታቦቱ ጋር ነው። የቂርቆስ ትልቁ ደስ የሚለኝ ሳይሳለም ጓደኛውን ሰላም አይልም፣ አይጨብጥም። በዚህ የታወቀ ነው። ሁለተኛ ነገር ደግሞ ፍቅር ነው ማለት ነገር አንድ ታማል አንተ ከመርካቶ ኩላሊት በሽተኛ አንዳንድ ፎርጅዶች ለማኞች አሉ። እሺ ፎርጅድ ለማኝ አለው። ዝም ብሎ ወይኔ አሁን እዛ ጋር ተዘርፌው ይላል። ተከየትም ሂድ ቢያሳ ሚጮ ወይ አሁን ነው ከጊዜ ተበላው ምናምን ይበል። እዚህ ጋር መጥቶ ከታክሲ ወርዶ እንኳን ቢጮ ሰብስቦ ይዞ ሄዷል። እኔ አሁን ከአስመራ የመጣ ልጅ አለ። እሺ አስመራን በምን ትሰላለች በለኝ። ከአስመራ 4 ልጆች ጠፍተው መጡ፣ ህፃናቶች ይሄን የሚያክሉ ናቸው የመጡት።
ልክ ኢሳያስ እዚህ እንደተፈቀደ ነው። አሁን እንደተፈቀደላቸው ኢትዮጵያና ኤርትራ አሁን አልተፈቀደም። 4 ህፃናቶች መጡ። እሺ ሲመጡ ስቴዲየም ነው ያረፉት። ምን ከየት ነው የመጣችሁ ሲባሉ ከአስመራ ነው አዲስ አበባ ልናያት ነው ምናምን አለ። የሆኑ 2 ትልቅ ሰዎች ያዟቸውና ከየት ነው የመጣችሁት? ከአስመራ ነው የመጣነው ምናምን ነገር ጨርቆስ ግቧል። ጨርቆስ ሲባል እኛ እንሰማለን። እንግዲህ አንደኛው 8 ነው፣ አንደኛው 12 ዓመት ልጅ ነው። እንግዲህ ይሄንን ልጅ አስበው አስመራ ነው ያለው፣ አዲስ አበባ አያውቃትም። ስሙን እናውቀዋለን። ጨርቆስ ማለት አባሻው ነው አይልም ወይ? በቃ ጨርቆስ ማለት የአስመራ ልጅን በሙሉ ጠይቀው ጨርቆስ ስትለው አባሻው ነው የሚለው። ስለዚህ መጣ እነኛ 4 ልጆች ሳይ ምንም የላቸውም። አበላናቸው፣ አጠጣናቸው። ረዴቱ እሺ ገባ። እነኚህ ሰዎች ምን ያደርጋሉ መሰለህ? አሁን እነኚህ ህፃናቶች ምን እንደሚያደርጉ ይመጡና እዚህ ሲመጡ እዚሁ ሰፈር የተዋጣላቸው እና ይገርማል። እነኛ 4 ከአስመራ የመጡት 4 ልጆች ጉርሻ እንዴት ነች ግን? በእናትህ በጣም አፕስቶ አመጣጧ ራሱ ነገር አለበት። አመጣጧ ራሱ ኬት እንደሆነ አመጣጧ ጽጌ በነገራችን ላይ ጽጌ ማለት ደጀ ሰላም ማለት ነው። ዛሬ ጽጌ ነው፣ ደጀ ሰላም ይባላል። አሁን በሌላ በአሁኑ ሰዓት እንኳን ደጀ ሰላም የለም ካለ ቂርቆስ በስተቀር። በቸርች ውስጥ የለም። አሁን ከቤተ ክርስቲያን የመጣ ጉርሻ ነው። ቤተ ክርስቲያን ሌላ ሳቢ ነው የሚበላው። እዚህ እህል ብቻ ነው የምንበላው። ይሄ የተባረከ የተቀደሰ ምግብ ነው። እግዚአብሔር ይመስገን። በጣም ነው የምናመሰግነው። እና ልንገርህ በዚህ አጋጣሚ ማውራት የምፈልጋት ነገር ስለሆነች ነው። እነኛ 4 ልጆች ይመጡና አንድ ጓደኛ አለኝ እኮ አስመራ ማለት አባሻውል ጨርቆስ ነው ምናምን ይላል። በጣም አንዱ ደስ ይለውና ምናምን ለእኛ ልጆች ጨርቆስ ማለት አባሻውል ማለት ነው። ልብስ ተገዝቶላቸው ባዶ ናቸው ነው የመጡት እና እድሜያቸው አይፈቅድም። ተመልሰው እንደሄዱ ብር ተሰጣቸው። ለጋር በእንዝል ተሰጣቸው ተገኙ። መልሰን ይዘናቸው መጣን። አሁን እነኚህ ልጆች ምንም አማርኛ አይችሉም፣ ግን አባሻውል አሁን ልክ ጨርቆስን የመሰለ አሁን አስመራን የመሰለች አባሻውል ቢሏት እነሱ ቦታ ካወቀው ዲሲ ናት። እንደ 13 ነው እነሱ የሚሰይሟት። እሷን ሳሉልኝና አምጥቼው ላስቀርቻቸዋለሁ። በጣም የሚወዷት ቦታ ነው። ጨርቆስን የሚወዷት በዛ ነው። 13 ይሄ ነው። ይሄ መደዳ ዲሲ ተራለች። እንደዚህ ጉራንጉሮቿ ምናምን የእንደዛ አይነት ዲዛይን ያላት ነገር ናት። ከአስመራ ጋር በብዛት የአስመራ ልጅ ያለው እዚህ አሁን በአሁኑ ሰዓት ላይ ኢሳያስና እኛ ከታረቅን በኋላ እንዳለ አስመራ ሆናለች። በቃ ይቺ ቦታ ማለት ነው። አስመሪና ሸኮሪና ጨርቆሶች እንደዚህ ነው ይኸውልህ። በቃ አባሻውል ራሱ ጨርቆስ ነው አልተባለ። እንግዲህ አስመራዎችን ሰላም በሏቸው በዚህ አጋጣሚ። በቃ ቴንክ ዩ ጀለሲ። በጨርቆስ ልጅ ነኝ። ሼፉ ቁጥር 1 ቁጥር 2 አባሻውል አታ ወደ አዲና ከበይገረ በቃ ይኸው እናመሰግናለን። እንዴት አለቀልሽ የጨርቆስ መንገድ ደሃ ነው ሲሉኝ የነበረ አባቴ ክፍለ ሀገር የጭቃ ቤት አለው እዛ ማዶ ጋራ እስኪ ብርቱ አገኘው ለማንም አልሰጥም እጽፍበታለሁ Ha!